ዛሬ ሄሎ ቱሞሮ በተሰኘው የፖድካስት ዝግጅታችን ሀገር ፍቅር ተገኝተናል። ሀገር ፍቅር ቲያትር በ1927 የተመሰረተ ሲሆን በርካታ የጥበብ ሰዎች፣ ሙዚቀኞች፣ ጸሐፊ ተውኔት እንዲሁም የተለያዩ ተዋንያን አፍርቷል። አሁንም እያፈራ የጥበብ መፍለቂያዋ ሆኗል። ዛሬም እኛ በዛ የመገኘታችን ጉዳይ ይሄው ነው። በቅርቡ በድጋሚ ወደ መድረክ የተመለሰው በአየርላንድ ተወዳጅ የሆነው ስፕሪዲንግ ዘ ኒውስ የተሰኘው ቲያትር በአርቲስት ተፈሪ ዓለሙ አሉ በሚል ርዕስ ተተርጉሞ ለመድረክ በመብቃቱ ስለ ቲያትር ልናወጋ፣ ዘመናችንና ቲያትር ለአዲስ ተዋናዮችስ መድረኩ ምን ያህል ክፍት ነው ብለን ከተዋናዮቹ ጋር አጭር ቆይታ አድርገን አሉ ቲያትርን ተመልክተናል። እሺ አመሰግናለሁ። እኔም በጣም አመሰግናለሁ። አሉ ቲያትር ላይ እንግዲህ የተሰጠሽን ገጸ ባህሪና እንዴት እንዳገኘሽው ያንቺ ስሜት እሱን ከመነጋገር እንጀምር። በጣም ወደው ቲያትር ነው። ከዚህ በፊት ብዙ ጊዜ ተሰርቷል። አይ ቲንክ እኛ 4ኛ ወይ 5ኛ ትውልዶች ነን ይህንን ቲያትር ስንሰራው። አጋጣሚውን ነፍሷን ይማረውና ባዩሽ አለማየሁ ነበረ ይህንን ደግሞ ቲያትር እየሰራች የነበረውና ተመልካቾኝ ገብቼ በጣም ወደድኩት። በጣም ነበር የወደድኩትና በጣም ደስ ብሎኝ ያየሁት። ባክስቴጅ ገብቼ ደስታዬን ምስጋናዬን ገልጬ ወጣሁ። እንግዲህ አንዳንድ ስራ እድልና አጋጣሚ የሆነና ወደ እኔ መጣ። ከዛ እንግዲህ ተቀላቀልኩ ይህንን ቡድን። ማማጥሩ ይባላሉ ምሰራቸው ካራክተር። በእድሜ ከ60 በላይ ናቸው። ትንሽ የመስማት ችግር አለባቸው። እሱን እንደ አድቫንቴጅ ይጠቀማሉ። ግን ሙሉ በሙሉ የማይሰሙ አይደሉም። የሚፈልጓትን መርጠው የሚሰሙ ሴት ናቸው እና በጣም የሚያዝናኑ ደስ የሚሉ አንዳንዴ እንደው ራሴም እንደዚህ አይነት ባህሪ በኖረኝ የሚያስብሉ ሴትዮ ናቸው። ለራስ ቢጋባ ማለት ነው። እንደ ልባቸው ነው የሚናገሩት። የሚፈልጉትን ነው የሚሰሙት። ይሄ ታዲያ አሪፋል በደንብ አሉ በጣም ቆንጆ ፕሌይ ነው። ቆንጆ ትርጉም ነው። እኔ በፊትም የዛሬ 4 ዓመት 5 ዓመት አንደኛውን ገጸ ባህሪ እንድጫወት ጀምሬው ብሔራዊ ቲያትር ተደጋጋሚ ስራዎች ስለነበሩብኝ ነው አቋርጬ ሄድኩት። አሁን ግን ሲመቻችልኝ የአብዱል ከሪም ጀማልን ቦታ ይዤ እየተጫወትኩ ነው። አሉ ቲሙ ዩኒቨርሳል የሆነ በጣም ሁሌ የሚሰሪው ማለት ነው። ሁሌ የሚታይ ሁሌ የሚሰራ ልክ እንደ ፍቅር እንደ አንዳንድ ጉዳዩ መቼም የሚሰራ ነው። ቲሙ ጭብጡ ወሬ ላይ ነው እና ሁሌም የዛሬ 10 ዓመትም የዛሬ 15 ዓመትም የዛሬ 20 ዓመትም የዛሬ 50 ዓመትም ምናምን ምሳሌ ነው። ለምን ካልሽኝ ተፌ ሲነግረኝ የዛሬ 20 ምናምን ዓመት 30 ምናምን ተሰርቷል። በሌላ አክተሮች በትልልቅ እኛ በምናከብራቸው ትላልቅ አክተሮች ተሰርቷል። አልደረስንበትም እኛ ግን ቆንጆ እንደነበር ግን አሁን ያሉት ትልልቅ ሰዎች ይነግሩናል። ለምሳሌ አቤ እኔ የምጫወተው ወይ ከሪ የምጫወተው የነበረውን ካራክተር አበበ ተምትም የተጫወተው። አበበ ተምትም ትልቅ ተዋናይ ነው። ሲነግሩን በወቅቱ የነበረው ነገር በጣም አሪፍ ነው እና ቲሙ ወይም ጭብጡ መቼም የሚያሰራ ስለሆነ በጣም ቆንጆ ፕሌይ ነው። በየጊዜው ይነሳል ማለት ነው። በየጊዜው የሚነሳል ወሬ ነው። በቃ ወሬ ነው። ለምሳሌ አሁን ወደ ካሜራ ከመግባታችን በፊት ላንቺ የነገርኩሽ ጉዳይ አለ። እንደዚህ ያልኩሽ አንቺ በምናምን ገልብጠሽ በ10 መንገድ ልታወሪው ትችያለሽ። ወሬው በተለያየ መንገድ ይስፋፋል። የሚተረጉምበት ጉዳይ አለ። የአሉም ሐሳብ ልክ እንደዛ ነው። ሌላው በሚገርም ሁኔታ ነው ተፌ የተረጎመው። የኖርዌይ ጸሐፊ ናት፣ አውግስታ ትባላለች። እሱ ደግሞ ተፌ ደግሞ ሲተረጉመው ወደኛ ሀገር ሲያመጣው በጣም ቆንጆ ፐርፌክት አድርጎ ያመጣው። እንኳን በዝግጅት መድረክ ላይ መጥቶ ስክሪፕቱም ሲነበብ ያዝናናል፣ ያስቃል። አንድ ፕሌይ ደግሞ ስክሪፕቱ ላይ ወረቀቱ ላይ የሚያዝናናሽ ከሆነ ሐሳቡን ከወደድሽው እዚህ ጋር ለመተርጎም በጣም አሪፍ ነው እና በጣም ቆንጆ አድርጎ ነው የሰራው። ዮዲት አሰፋ እባላለሁ። የሀገር ፍቅር ተዋናይት ነኝ።
በዚህ በአሉ ቲያትር ላይ ደግሞ የጡሊን ገጸ ባህሪ ወክዬ ነው የምጫወተው። ገጸ ባህሪው እንዴት አገኘሻት? በጣም ደስ የምትል ግን በጣም ወሬኛ ወሬ በጣም የምታቀጣጥል ወሬ የምትወድ ግን ደስ የምትል ገጸ ባህሪ ነች። ወድጃት ደስ ብላኝ የተጫወትኩት። ከዚህ በፊት ከሰራሻት ካራክተር ትለያለች ወይስ ደግሞ ከአንቺ ካለሽ ጋር ትቀራረባለች? እንዴት ናት? በደንብ ይለያያል። በደንብ ይለያያል። የመጨረሻውን ፍርድ ላይም ተውኛለሁ። ከሱም ከደፈረስ አይኖችም የተለየች ነች ጡሊና ደስ የምትል ካራክተር ነች። ከኔ ባህሪ ጋር እንኳን ብዙም አትገናኝም፣ ግን ደግሞ የምትወደድ ደስ የምትል ገጸ ባህሪ ነች። ሰው ላይ ደግሞ አንዳንዴ መጣሽ ደግሞ ምናምን የሚልም አለና ብቻ ደስ የምትል ግን ወሬኛ፣ በጣም ወሬ የምትወድ ገጸ ባህሪ ነች። እሺ፣ እኔ ስሜ አብርሃም አይሰሩ እባላለሁ። በሀገር ፍቅር ቲያትር ቤት ውስጥ በተዋናይነት እየሰራሁ እገኛለሁ። እንግዲህ አሉ ቲያትር ላይ ነው ዛሬ ደግሞ ልናወጋ የተገናኘ ነው እና አሉ ቲያትር ላይ ምን አይነት ገጸ ባህሪ ይዘሃል? እንዴት ሳገኘው ገጸ ባህሪውን? አሉ ቲያትር ላይ ሲራክ የተሰኘውን ገጸ ባህሪ ነው የሚጫወተው እና ደስ ይላል። ቲያትሩ በራሱ ኮሜዲ እንደመሆኑ መጠን ካራክተሩ ግን ምንድነው መሰለሽ ጀርጃራ በቀን ስራ የሚኖር ነው። በማህበረሰቡ ውስጥ በመጫወት በመግባባት እና ክፉ የማያስብ ካራክተር ሆኖ የሚኖር እና በተውኔት ውስጥ ከዚህ በፊት ገጥሞት የማያውቀው ወይም ደግሞ በተውኔቱ ታሪክ ውስጥ ገጥሞት የማያውቀው ነገር ይገጥመዋል። ያ ማለት ምንድነው ጀርጃራ ስብዕና ያለው ስለሆነ ለሰዎች ዝም ብላ የሆነች ባለቤት ለሱ ደግሞ ምን ያህል ውብ እንደሆነች እና ይሄ ነገር ተገልብጦ ሚስቱን ሌላ ሰው ወሽሙበት ምናምን አይነት ነገር ነው እና በማያውቁት ስብዕና ነው የሚመጣው። መጀመሪያ ተጫዋች ነው፣ ተግባቢ ነው፣ የቀን ስራ ነው፣ ምኖር ነው፣ ኔጌቲቭ ነገር የሚያስባል ነው። ግን ድንገት ተነስቶ ይቀየራል፣ አግሬሲቭ ይሆናል፣ ጭራሽ የማያውቁት አይነት ነው እና ሲራክ የሚባለው ገጸ ባህሪ ነው። ደስ የሚል ገጸ ባህሪ ነው። አሉ ቲያትር እንግዲህ ኮሜዲ ዘውግም አለው እና በየጊዜው አሁንም አንቺ ነግረሽኛል። ከዚህ ቀደም አሁንም ፍቄም እንዲሁ ያጫወተኝ ነበርና ተደጋግሞ በየዘመኑ የሚነሳ አንዳንድ የማያልቁ ዘመን የማይሽራቸው ታሪኮች አሉ። ከዛ ውስጥ ደግሞ አሉ ላይ የመጣው ነው። እውነት ነው። ከኮሜዲነት ባለፈስ ምን ቁም ነገር አለው? ሳታይር ኮሜዲ ነው። ሳታይር ደግሞ ሲሆን ማህበረሰቡን አቀፍ ይሆናል። ሁሉም ቦታ የትኛውም ቦታ ሊፈጠር የሚችል ነገር ነው እና እየሳቅሽ ግን ቤትሽ ያለ ታሪክ ነው። ትምህርት ቤትሽ ወይም ስራ ቦታሽ አካባቢሽ ላይ ያለ ታሪክ ነው። በተለያየ መንገድ ይሄው ታሪክ ግን በተለያየ መንገድ ይመጣልና አንዳንዴ በጣም ጉዳቱ ሀይ ከሆነ በኋላ ነው የምንደርስበት። እኛ በጣም ከፍተኛ ጉዳት ካደረሰ በኋላ ነው የምንደርስበት። ብዙ ቤት እንግዲህ ወሬ የማያተራምሰው ሀገርም ቤትም የለም አይደለም። ስለዚህ እየሳቅሽ ወደኋላሽ ትመለሻልሽ። እንዴ እንትና ለማለት የፈልገው ለካ በጣም የተቀየምሽውን ሰው ይቅርታም ትጠይቂያለሽ፣ ይቅርታም ታደርጊያለሽ። ከዛ ደግሞ ከዚህ ይሄን አሉን ካየ በኋላ ተመልካች ወሬ ሲሰማ ወሬ የት ድረስ ሊደርስ እንደሚችል በደንብ ግምት ያገኛል ብዬ አስባለሁ። እና ዝም ብሎ ኮሜዲ ብቻ አይደለም፣ ስቀሽ ብቻ የምትወጪ አይደለም። ካራክተሮቹ ይዘሻቸው ነው ቤትሽ የምትሄጂው። ምክንያቱም እንዳልኩሽ ሰፈርሽ ውስጥ ያሉ ቤተሰብሽ ውስጥ ያሉ ምናምን ሰዎች ናቸው። እንደ ቀልድ ወይም ደግሞ ዝም ልፍ ያልሻቸው ናቸው። ስለዚህ ካራክተሮቹን ይዘሽ ትወጫለሽ። ታሪኩ ደግሞ በየትኛውም መንገድ ይከተልሻል። መማሪያም ነው ማለት ነው። ጥሩ ቲያትር ነው። ምክንያቱም ኮሜዲ ነው ጃኖሩ። ያው ደራሲው አውግስታ ግሪጎሪ ነች። በአዳፕቴሽን ትርጉም ተፈሪ ዓለም ምርጥ አድርጎ ቆንጆ አድርጎ ቀንብቦ የጻፈው ተውኔት ነው። ምክንያቱም እዚህ ውስጥ
ምን አለ መሰለሽ ሰው አብዛኞቻችን በማህበራዊ ይሄ በሶሻል ላይፋችን ውስጥ ወሬ እንቀባበላለን። እሺ ወሬ ደግሞ እያደገ ሲሄድ ሰውን ምን ያህል እንደሚያደናግር ውሸት የሆነው ነገር እውነት ውሸት መሆኑን እያወቅሽው ኮንፊውዝድ ሆነሽ ይሄ ነገር እውነት ነው እንዴ እስከ ማለት ትደርሻለሽ። እውነት እንዳልሆነ ካውቀሽ ግን ሲደጋግ አንቺነትሽን የሚፈታተና ውሸት የሆነ ነገር ማለት ነው። በዛ ላይ ደግሞ ምንድነው ኮሚክ ሪሊፍ የሆኑ ነገሮች አሉ። ተውኔት እንደመሆኑ መጠን እየሳቅሽ እየተዝናናሽበት ራስሽን ኢቫሉዌት የምታደርጊበት፣ ማህበረሰቡን ኢቫሉዌት የምታደርጊበት፣ ራስሽን ክሪቲሳይዝ የምታደርጊበት፣ ሶሻል ሶሊዳሪቲን ክሪቲሳይዝ የምታደርጊበት ፕሌይ ነው እና ማህበረሰቡ መጥቶ ይህን ኮሜዲ ቲያትር ቢያየው በጣም መልካም ነው እላለሁ። በሳቅ ውስጥ በመዝናናት ውስጥ ራሱንም ማህበረሰቡንም ሶስቱን ነገሮች ማለት ነው ያ ኢኮኖሚካሊ፣ ማህበራዊ፣ ፖለቲካዊ ነገሮችን መሰረታዊ ነገሮች ናቸው። እነዚህን እያየ ግን እየተዝናና ራሱን እያረመ ተዝናንቶ ቁም ነገር ጨብጦ ይወጣል እላለሁ እና አሉ በጣም ቆንጆ ቲያትር ነው። እንግዲህ አሁን ይሄኛው 4ኛ መድረክ ይመስለኛል ዛሬና 4 መድረክ ከኦዲየንስ ጋር ለመገናኘት ብዙ ሀሳቦችን ለመቀበልም አመቺ ነው። ከዛ ባሻገር ግን ያው የተለያዩ መልእክቶችን ወይ ደግሞ የተለያዩ ፊድባኮችን አግኝታችኋል ብዬ አስባለሁ። ብዙ አሁን ላይ ዲጂታሉ እየጠለፈ ወደ ቲያትር የመምጣት ረጅም ሰዓት ቁጭ ብሎ ቲያትር የመመልከት ልምዳችን እየቀነሰ ነው። ምናልባት ወደ ቲያትሩ መምጣት የሚፈልጉ ወጣቶች ደግሞ መንገዱ ዝግ ሆኖባቸውም ሊሆን ይችላል። እዚህ ላይ ምን ሀሳብ አለሽ? እውነት ነው እንግዲህ ሁሉም እንደየዘመኑ ነው። በዘመኑ የመጣውን ነገር ሙሉ ለሙሉ ልክ ነው ብዬ መንቀፍ አልችልም። ሰዎች ግን የማሰላሰያ ጊዜ ያስፈልጋቸዋል ብዬ አስባለሁኝ። ምንም ነገር ትኩረት ይፈልጋል አይደል? ወጣቶች ልጆች ለማጥናት ትኩረት ሰዓት ይፈልጋሉ። መስሪያ ቤት ያለም ሰው ጸሐፊም ተመራማሪም ሰዓት ትኩረት ይፈልጋል። ቲያትር ትኩረት ከሚሰበስቡ ነገሮች ውስጥ አንዱ ነው። ምክንያቱም ሀሳብሽን በሙሉ በዛችው ድርጊት ላይ ነው የምትሰበስቢው። ምንም የሚለወጥ ነገር የለም። ከት የለውም፣ አክሽን የለውም። ጀመረ ቲያትሩ ጀመረ ነው። ስለዚህ አይንሽን ተከትለሽ ካራክተሮቹ በሚሰጡሽ ታሪክ በእንቅስቃሴያቸው ውስጥ ነው ያንን። ስለዚህ ትኩረት ለመሰብሰብ በጣም የሚረዳ ነገር ነው ቲያትር። ይሄንን ቢያደርጉ ሰዎች ሌላ ስራቸው ላይ ትኩረት እንዴት መሰብሰብ እንደሚችሉ በደንብ ይማሩበታል ብዬ አስባለሁ። ሁለተኛ ይሄ አሰልቺ ነገር ስላልሆነ ቲያትር የተዝናኑ ስለሆነ ሰዓታቸው በጣም እንደከሰረ አይሰማቸውም። ጥሩ ቦታ ላይ እያሳለፉ እንደሆነ ነው የሚሰማቸው እና በተለይ ይሄ ቲክቶክ የያዘውን ህብረተሰብ የሰለቸው ህብረተሰብ መጥቶ ቲያትር ቢያይ ትኩረት እንዴት መሰብሰብ እንደሚቻል ይማርበታል፣ ያይበታል፣ በዛውም ይማርበታል ብዬ አስባለሁኝ እና ቲያትር ቤት መምጣት ብዙ ነው ትርፉ። ማንበብ እንድትወጂ፣ ረጃጅም ጉዞዎችን በእግርሽ እንድትሄጂ፣ ማሰላሰል እንድትቺ ይረዳል ብዬ አስባለሁ። እውነት ለመናገር አሁን ቅር ሊላቸው ይችላል። ይሄን ካዩ የሚያዩ ከሆነ ወጣቶች የሚያዩ ከሆነ አብዛኞቹ ሰነፎች ናቸው። በአቋራጭ ነው የሚፈልጉት። ብዙ ወጣቶች አቋራጭ ይፈልጋሉ። እውነት በጣም እንትን ይለኛል፣ ያናድደኛል። ይሄ መልፋቱን ማንበቡን ምናምን። አሁን ቲያትር 3 ወር ይፈልጋል። በቃ ምናልባት ቀን ከሌት ከሰራን 1 ወር ይፈልጋል። ኮሚትመንት ይፈልጋል እና ድካም፣ በጣም ድካም ይፈልጋል። ጊዜ ሳይኖራቸው ካላዩ ቀረባቸው ነው። የእውነት ቲያትር ከባድ ነው። ትልቅ የንጉስ ሙያ ነው። ለእኔ በጣም የንጉስ ሙያ ነው። ለምን በክብደት ነው የሚሰራው። ጠንክረሽ ነው የምትሰሪው። የነፍስ ነው። ነፍስ ያስደስታል እና ቢገቡበትና ውስጡን በደንብ ቢያዩት፣ በንባብ ቢያዳብሩት፣ በምናም ቢያደርጉት ሁሉም ነገር ነው። ልክ ማራቶን የሚችል ሰው ማራቶን አሪፍ የሆነ ሰው 5000ም 10,000ም አጭር ርቀት ምንም በደንብ ይሰራል ብዬ አስባለሁ። እንደ ትሬኒንግ ማራቶን ስለቻለ 10,000 አሪፍ ነው እያልኩሽ ሳይሆን፣ ግን ትልቁን ከባዱን ነገር ከቻለው ሌላውን ነገር ትሬኒንግ ከሰራ ያደርገዋል፣ ያመጣዋል ነው የምለው እና ቲያትር በጣም ትልቅ ሙያ ነው። ከባድ ሙያ ነው። ልፋት ይጠይቃል፣ ንባብ ይጠይቃል። ቀልድ አይደለም። አሁን እዚህ ጋር ለምሳሌ አልቆ ተመልካች ወይ ይስቃል ወይ ያለቅሳል። ቀለል አድርጎት ይሄዳል። ያን ለማምጣት ማአት ነገር ታደርጊያለሽ። ለምሳሌ ካራክተሩ ጎጃም በረንዳ ካለ ጎጃም በረንዳ ተመላልሰሽ ያን ካራክተር ለማግኘት መከራሽን ታያለሽ፣ ወይ ብዙ ነገሮች ታገላብጫለሽ፣ ሪሰርች ትሰሪያለሽ እና ቀላል ነገር አይደለም። ስፔሻሊ ቲያትር ግን አሁን ዲጂታሉ
ዓለም መጥቶ የዲጂታሉ መጥቶ ነገሮችን ቀለል አድርጓል። አሪፍ ነው። የግድ ወጣቶች ድከሙ ልፉ ምናምን ሳይሆን ዘመኑ ያመጣው ነገር አለ አሪፍ። ግን ከዘመኑ ጋር አብሮ አሪፍ መሆንም ደግሞ በጣም አሪፍ ነው። ዋናው ነገር ፍላጎት፣ ዲሲፕሊን በጣም ከዛ ደግሞ ትምህርትም አሁን ላይ ዘመኑ እንደውም በጣም ብዙ ነገሮች አሉ። ቴክኖሎጂም ረቋል እና በብዙ ነገር ትምህርቶችን ትወስጃለሽ፣ ኮርሶችን ትወስጃለሽ። ዩኒቨርሲቲም ደግሞ ብዙ ልጆችን እያፈራ ነው እና ወደዚህ ዝንባሌ ያላቸው ሰዎች በትምህርት ታግዘው በደንብ ራሳቸውን አጉልብተው ቢመጡ በሩ ክፍት ነው። የቲያትር ሙያ በነገራችን ላይ ድምፅ ስላለሽ ብቻ የምትወኝው ሙያ አይደለም። በደንብ ራስሽን ማየት አለብሽ። ያ ማለት ምንድን ነው? ቻሌንጅ አለ የትኛውም ስራ። ያ ቻሌንጅ እወጣዋለሁ፣ ያን ካራክተር ይዘሽ ራስሽን አሳምነሽ ሳይኮሎጂካሊ ተዘጋጅተሽ ውስጣዊና ውጫዊ የሆኑ ጫናዎች ይኖራሉ። ገብቶሻል? እነዚህን ሁሉ ተቋቁመሽ ቻሌንጅ አድርጌ መሄድ እችላለሁ። መጀመሪያ ራስሽን ነው የምትጠይቂው፣ አቅምሽን ትጠይቂዋለሽ። ከዛ በኋላ ግን ፍላጎቱ አለ። ፍላጎት ላይ ደግሞ መትጋት ካለ ማይሆን ነገር የለም። ብዙ ዝግጅት፣ ራስሽን ማትጋት ይፈልጋል። በዛ ላይ ከጎንሽ ካለው ከዩኒቨርሲቲ የምትወስጂው አለ፣ በስራ ኤክስፒሪየንስ ውስጥ የምታገኛቸው ሰዎች አሉ፣ ከእነሱ የምትወስጃቸው አሉ። እነዚህ ነገሮች ሁሉ አንቺን የሚያሳድጉ ናቸው እና መትጋትን ይፈልጋል እላለሁ። ሙያውን ለሚቀላቀሉ ወጣቶች እኛ ቢመጡ ደስ ይለናል። ምክንያቱም ይሄ ሙያ በባህሪው አዲስ ሰው ይፈልጋል። ሁልጊዜ አዲስ ትውልድ የሚፈልግ ሙያ ነው። ታሪኮች አዳዲስ ስለሚጻፉ እኛ እድሜያችን ከፍ እያለ ሲሄድ እኛን እየተኩ የሚሄዱ ወጣት ልጆች ያስፈልጉናል። የፍቅር ታሪኮች ዓለም ላይ እንደሚታወቀው የፍቅር የጀግንነት ታሪኮች በወጣቶች ላይ ነው እንግዲህ አይደል የሚተገበረው። ስለዚህ ወጣት ትውልድ በደንብ ያስፈልገናል እና በተለይ አውቀው ተምረው ቢመጡ በደስታ እንቀበላቸዋለን። ሙያው ደግሞ ሰፊ ነው፣ በጣም ሰፊ ነው። ቢመጡ ለእነሱ የሚሆን ቦታ ብዙ አለና እንዲመጡ በደስታ እንጋብዘው። አሉ ቲያትርን ደግሞ ጋብዥልንና። እሺ፣ በጣም አመሰግናለሁ እናንተም ስለመጣችሁ። እንግዲህ የኛ ሙያ የሚዲያ አጋርነት በደንብ ይፈልጋል። አገር ፍቅር ቲያትር አሉን ቲያትር በድጋሚ ይዞ በመምጣቱ የቲያትር ቤቶች አስተዳደርና የአገር ፍቅር ሰራተኞች ከመድረክ ጀርባ ያሉትንም በጠቅላላ አብረውን የሚሰሩ ተዋናዮች በጣም አመሰግናለሁ። አሉ ቲያትር እኔ ስለምሰራበት ሳይሆን መጥተው ቲያትሩን አልወደድ ነው የሚሉ ሰዎች አጋጥሞን አያውቁም። እንግዲህ ይሄ ማለት ቆንጆ ቲያትር ነው የምንሰራው ማለት ነው። ከአንጋፋዎቹ እስከ አሁን እስካሉ ተዋናዮች፣ የፊልም ተዋናዮች፣ የቲያትር ተዋናዮች ሁሉ መጥተው ቲያትራችንን አይተው ጥሩ አስተያየት ሰጥተውናል። ይሄ ለኛ ጥሩ ፊድባካችን ነው። ስለዚህ ሌሎችም ሰዎች መጥተው ከመድረክ ጀርባ ጠብቀውን አመስግነው ነው የሚሄዱት። እናንተም መጥታችሁ እንድታመሰግኑን ደስ እንዲላችሁ እንፈልጋለንና ዘወትር ረቡዕ በ11 ሰዓት ተኩል በሀገር ፍቅር ቲያትር አሉን መጥታችሁ እዩልን እላለሁ። አመሰግናለሁ። በጣም ተመልካቾቻችን፣ አሉ ቲያትር ዘወትር ረቡዕ በ11 ሰዓት ተኩል ሀገር ፍቅር ቲያትር ይታያል። መጥታችሁ እዩ። ከደስታችሁ ቁም ነገር ይዛችሁ ትሄዳላችሁ እላለሁ። አመሰግናለሁ። እሺ፣ እንግዲህ አሉ ቲያትርን አይተን ጨርሰን የተገናኘ ነው። ሙሉ ስሜቱም አልጠፋም። እንዴት አገኘሽው? በጣም ደስ ይላል። በጣም የሚያስቅ ነው። ሁሉም ክሮች በጣም ደስ ይላሉ። በተለየ ሁኔታ የትኛው ካራክተር ተሰጠሽ? የባለሱቁ በጣም ደስ ይላል እና ደግሞ የማማ በጣም ደስ ይላል። እንግዲህ ቲያትር ረጅም ሰዓት ላይ ቁጭ ተብሎ የሚታየው የምናገኝበት ጥቅሞችም እንዳሉ ሆኖ ያንቺ ኤክስፒሪየንስ እንዴት ነው? ቲያትር ብዙ ጊዜ ትመለከቻለሽ? አዎ እመለከታለሁ፣ አያለሁ። እሺ፣ አሉን ቲያትር ግን ለሌሎች ሰዎች አሁን ጋብዥ ብትባይ እንዴት አድርገሽ መልዕክት ታስተላልፊያለሽ? በጣም በቃ ኤክሳይትድ ሆኜ ነው ያየሁት እና ሌሎችም መጥተው እንዲያዩት ጋብዛለሁ። ብዙ ሰው መጥቶ እንዲመለከተው አስተያየት እሰጣለሁ። ብዙ ሰዎችም መጥተው እንዲያዩት ጋብዛለሁ፣ በራሴ ማለት ነው። ምን ቁም ነገር አገኘሽበት? ብዙ ነገር፣ ብዙ አስተማሪ ነገሮች አሉ። ወሬ አገር እንደሚያበላሽ፣ አገር እንደሚያጠፋ፣ በአሉ ብቻ አሉ በመባል ብቻ የሚመጡ የተለያዩ ነገሮች
በሰዎች ላይ የሚፈጠሩ አስከፊ ነገሮች እንዳሉ ሁላ ተገንዝቤያለሁኝ። ምንድነው ከዚህ የምንገነዘበው ከዚህ የምንማረው ነገሮችን ሳናጣራ ማውራት እንደሌለብንና በአይናችን ማየት እንዳለብን ተገንዝቤያለሁ። ብዙም ስቀናል ደግሞ። አዎ በጣም ያስቃል። በጣም ነው የሚያዝናኑት። ሁሉም አክተሮች በጣም ደስ ይላሉ። ባይዘወይ ደስ ይላሉ። ቲያትሩ በጣም ቆንጆ ነው፣ ወድጄዋለሁ። እያዝናና የሚያስፈልገውን መልዕክት በተለይ ወቅቱን እንዲያስብ ወድጄዋለሁ። ያው እንግዲህ በደንብ ስንስቅ ነበረ። በዛውም ልክ ደግሞ ቁም ነገሮችን አግኝተንበታል። ምን ቀሰምክ ወይ ደግሞ ምን አገኘህ ዛሬ? ወሬ ምን ያህል አቅም እንዳለው እንዲሁም ደግሞ የሰው ልጅ እንግዲህ ማንነትን በደንብ ይፈትሻል። ወሬ ሲል ነገሮች ናቸው፣ ግን ተነስተው የሚያህል ትንሿን መንደር ሲያናጋር ተመልክተናል። ሰው በጣም አሪፍ መልዕክት ያለው ቀላል መስሎ ግን ላይ የሚነሳ እያዝናና ዋናውን መልዕክት የሚሰጥ ወቅቱን የሚዋጅ ነው እና እንዲህ አይነት ቲያትር ደግሞ መበረታታት አለበት ብዬ አስባለሁ። ያው በደንብ ቲያትር የመመልከት ልምድህ እንዴት ነው? ብዙ ጊዜ ታያለህ? በጣም ወዳለሁ። አሉ ለመጀመሪያ ጊዜ ነው ዛሬ ያየኸው? ዛሬ መጀመሪያ ጊዜ አልሳካልኝም። ከዚህ ነበረው አሁን መጥቼ አየሁት፣ ወድጄዋለሁ። ሌሎች ሰዎች እንዲያዩት እንዴት ትጋብዛለህ? እንዲህ በደንብ እጋብዛለሁ። ያው ቲያትር የመጀመሪያው ማዝናናት ነው፣ እሱ አለው ቲያትር። ሌላው ደግሞ መልዕክት ነው፣ መልዕክትም አለው። ስለዚህ መጥተው እንዲያዩት እጋብዛለሁ። የትኛውን ካራክተር በደንብ ወደድሽው ከአሉ ላይ? ሸምሱ ደስ ይላል በጣም ሸምሱ። ከመልዕክት አንጻር ምን ቁም ነገር ሳገኘሽበት? ብዙ እየሳቅን ነበርና አዝናኝ ሆኖ ደግሞ አስተማሪ መልዕክት ያለው አሉ ቲያትር እንግዲህ እንደዛ አይነት ይዘት ነው ያለውና ብዙ ነገሮችን ተምረንበታል። አንቺ ደግሞ ምን አትቀረሽ? ከሞላ ጎደል ቁም ነገሮችም አሉ። ተቀልዶ ነው ብዙ ቁም ነገሮች ተላልፈዋል። ሞር ደግሞ ሰው መጥቶ ቢያያቸው ቁም ነገሩ ምን ፖይንት እንዳለው ሲያዩት በጣም ደስ የሚል ቲያትር ነበር። የመጀመሪያሽ ነው ቲያትር ስትመለከቺ? ከዚህ በፊት ገብቻለሁ። እንዴት ነው የቲያትር መመልከት ኤክስፒሪየንስ? ደስ ይላል። ላይክ ቲቪ ምናምን ከማየት ላይክ ሞር በላይቭ አክሽን ሲሆን ደስ ይላል። ብዙ ጊዜ እንግዲህ ወጣቶች ቲያትር የመመልከት ልምድ ዝቅተኛ ነው ተብሎ ይተቻልና እንዳንቺ አይነት ያሉ ወጣቶች ደግሞ እንዲህ ቲያትር ላይ ተገኝተው ሲመለከቱ ማየት ያስደስታል። አሉ ቲያትር እንግዲህ በአስቂኝ ሆኖ ወይም ደግሞ አዝናኝ ሆኖ ኮሜዲ ዘውግ ቢኖረው ብዙ አስተማሪ መልዕክቶችንም አግኝተንበታል። ምን አገኘሽበት ዛሬ? ያው እንግዲህ ቁም ነገሮች ወሬ ማውራት እንደሌለብን እሱን ወሬ ማውራት እንደሌለብን ተምረሻል። ያ ሌሎች ሰዎች ይህን ቲያትር እንዲያዩት እንዴት ትጋብዛለሽ? መተው ታሪፍ ነው። ኢትስ ፋን፣ ደስ ይላል። አስተማሪም ነገሮችም አሉት። ሶ ያ መተው ደስ ይላል። አመሰግናለሁ። የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት ከሀገር ፍቅር ቲያትርና ከአየርላንድ ኤምባሲ ጋር በመተባበር በኦገስት ጎርጎሪዮ ተደርሶ በአርቲስት ተፈሪ አለሙ የተተረጎመውን አሉ የተሰኘውን ቲያትር ዘወትር ረቡዕ 11 ሰዓት በሀገር ፍቅር ይታያል። ጎራ ብትሉ እየተዝናናችሁ ለነገ የሚሆን አንድ ስንቅ ታተርፋላችሁ። ይሄን የሸገር ኤፍኤም 102.1 ሬዲዮ የዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በቀጣይ በአዲስ ሀሳብ በሌላ ቪዲዮ እስክንገናኝ ከሸገር ጋር ስለምትሆኑ እናመሰግናለን።